ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ዛሬ የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ትላንትናም የተደረጉ ጨዋታዎች ያሉ በዩሮፓ ሊግ የምድብ የመጨረሻ ጨዋታዎች ትላንትና ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶች እናነሳለን። እንዲሁ ደግሞ በሳዑዲ ፕሮ ሊግም ሲጠበቁ የነበሩ መርሃ ግብሮች ነበሩ። እነሱንም ውጤቶች ነው ወደ እናንተ እያደረስን ቆይታን የምናደርገው። ታዲያ እኛ ወደ እናንተ ፕሮግራሙን ስናደርስ እናንተ ደግሞ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ልታሰፍሩልን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ያልተቀላቀላችሁ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ተመልሰን መጣን። ውድ ቤተሰቦቻችን ትላንትና የተደረጉ ጨዋታዎችን በማስቀደም ነው የምንጀምረው። ትላንትና በዩሮፓ ሊግ በርከት ያሉ መርሃ ግብሮች እንደ ቻምፒየንስ ሊግ ሁሉ የመጨረሻ የምድብ ጨዋታዎች ነበሩ ትላንትና የተደረጉትና በርከት ያሉ መርሃ ግብሮች ነበሩ ትላንትና የተደረጉት። ከነዚህ መካከል በቪላ ፓርክ አስተን ቪላ ከአርቢ ሳልዝበርግ ጋር ያደረገው መርሃ ግብር ከሚጠበቁት መርሃ ግብሮች መካከል አንደኛው ነበር። በተለይ ደግሞ አርቢ ሳልዝበርግ ጥሩ የውድድር ዓመትን እያሳለፈ ከመሆኑ ጋር በተያያዘ ከአስተን ቪላ ጋር ትልቅ ፉክክርን ትላንትና ማድረግ የቻለበትን አጋጣሚ የተመለከትነው። በአጠቃላይ 5 ግቦች የተቆጠሩበት ጨዋታ ሆኖ ተጠናቋል። አስተን ቪላ ይህንን ጨዋታ 3-2 በሆነ ውጤት በማሸነፍ ነው ወደ ቀጣዩ ዙር ማለፉን ያረጋገጠበት ውጤት የተመዘገበው። ትላንትና አስተን ቪላ 3-2 በሆነ ውጤት ሲያሸንፍ ሞርጋን ሮጀርስ ጎል ያስቆጠረበትን አጋጣሚም ተመልክተናል። ሞርጋን ሮጀርስ 64ኛው ደቂቃ ላይ ነው ጎል ያስቆጠረው። ትናንትና ኦሌ ዋትኪንስ ጉዳት ገጥሞት ተቀይሮ ነው የገባው። ሞርጋን ሮጀርስ 35ኛው ደቂቃ ላይ በዚህም ጎል አስቆጥሯል 64ኛው ደቂቃ ላይ። ከዛ በተጨማሪ ታይሮ ሚንግስም 76ኛው ደቂቃና እንዲሁ ደግሞ ጂሞ አሎባ የተባለ ተጫዋችም 87ኛው ደቂቃ ላይ ጎል አስቆጥሮላቸው በአጠቃላይ ጨዋታውን 3-2 በሆነ ውጤት ማሸነፍ የቻሉበት መርሃ ግብር ሆኖ ነው የተጠናቀቀው። አስተን ቪላ በዚህ ውድድር ላይ ሁለተኛ ደረጃን ይዞ ነው ያጠናቀቀው። ከ8ቱ ጨዋታዎች 7ቱን በማሸነፍና አንዱን ተሸንፎ በአጠቃላይ 21 ነጥቦችን በመሰብሰብ ነው ሁለተኛ ደረጃን ይዞ ይህንን ውድድር ያጠናቀቀው። በአንጻሩ ደግሞ ሳልዝበርግ 31ኛ ደረጃን ይዞ እንደሆነ ነው ትላንትና የተመለከትነው። ሌሎች መርሃ ግብሮችም ትላንትና ቀጥለው እንዲሁ ተደርገዋል። ከነዚህ መካከል ሪያል ቤቲስም ትላንትና ማሸነፍ የቻለበት መርሃ ግብርም እያደረገበትን አጋጣሚ ተመልክተናል። አንቶኒ ትላንትናም ጎል አስቆጥሯል። ለሪያል ቤቲሶች ጎል ማስቆጠር የቻለበትን አጋጣሚ የተመለከትንበት ነው። ሪያል ቤቲሶች በትላንትናው ጨዋታ ላይ እንዲሁ ድል ቀንቷቸዋል። ፌኖርድ ሮተርዳም ጋር ነበር ጨዋታቸውን ያደረጉት። 2-1 በሆነ ውጤት ነው ማሸነፍ የቻሉት። ባትሴልና ቪክቶሪያ ፕሌዘንም ጨዋታቸውን አድርገው ቪክቶሪያ ፕሌዘን 1-0 በሆነ ውጤት ማሸነፍ ችሏል። የፖርቱጋሉ ክለብ ፖርቶ ከሬንጀርስ ጋር ጨዋታውን አድርገው 3-1 በሆነ ውጤት ያሸነፈበትም ትናንትና ሲጠበቁ ከነበሩ መርሃ ግብሮች መካከል የሚጠበቀው ነው። ሊዮን እንዲሁ ከፓኦክ አቴንስ ጋር ጨዋታውን አድርገው 4-2 በሆነ ውጤትም ማሸነፍ እንዲሁ ችሏል። የጣሊያኑ ክለብ ቦሎኛ የእስራኤሉን ክለብ ማካቢብ ቴል አቪቭን 3-0 በሆነ ውጤት ያሸነፈበት መርሃ ግብርም ትናንትና ከተደረጉ ናቸው። የእንግሊዙ ክለብ ኖቲንግሃም ፎረስት ፌረንስ ቫሮስን 4-0 በሆነ ውጤት እንዲሁ አሸንፈዋል። የደረጃ ሰንጠረዡን እንመልከት። በዩሮፓ ሊግ በአጠቃላይ ውድድሩ ተጠናቋል። የምድብ ፌዙ ማለት ነው። እንደ አውሮፓ ቻምፒየንስ ሊግ ሁሉ የፈረንሳዩ ክለብ ሊዮን በ21 ነጥቦች አንደኛ ደረጃን ይዞ አጠናቋል። አስተን ቪላ ሁለተኛ ደረጃን ይዞ ነው ያጠናቀቀው በ21 ነጥቦች። በተመሳሳይ ሚሽላን በ19 ነጥቦች ሶስተኛ፣ ሪያል ቤቲስ በ17 ነጥብ አራተኛ፣ ፖርቶ በ17 ነጥብ አምስተኛ፣ ብራጋም በ17 ከዛ ውጭ ደግሞ ፍራይበርግም በ17 ነጥቦች እስከ 7ኛ ይዘው ሲያጠናቅቁ 8ኛ ደረጃን ይዞ ያጠናቀቀው 16 ነጥቦችን መሰብሰብ የቻለው የጃምፔሮ ጋስፔሪኒው ሮማ እንደሆነ ነው የተመለከትነው። በአጠቃላይ እነዚህ ነጥቦች ይዘው ያጠናቀቁ ቡድኖች እንደሆኑ ነው የተመለከትነው። የእንግሊዙ ተወካይ የሆነው ደግሞ ኖቲንግሃም ፎረስትም የሚጠበቀው ነው 13ኛ ደረጃን ይዞ አጠናቋል። ስለዚህ ወደ ፕሌይኦፍ ነው የሚገባው ወይም በቀጣይ እርስ በርስ በሚያደርጉት ጨዋታ ያደርጉና
ካሸነፈ ወደ 8ቱ ወደ 16ቱ የሚቀላቀልበትን እድል ያገኛል ተብሎ ይታሰባል። በአጠቃላይ ግን 13ኛ ደረጃን ይዘው ያጠናቀቁበት ውጤት ነው የተመዘገበው። በሳዑዲ ፕሮ ሊግም ትላንትና አንድ ጨዋታ ተደርጓል። አልሂላል የሊጉ መሪ አቻ ተለያይቷል። በሳዑዲ አረቢያ ሊግ አልሂላል ከአልቃዲሺያ ጋር ያደረገውን መርሃ ግብር ነው 2-2 በሆናቸው ውጤት ያጠናቀቁት። የአልቃዲሺያን ግቦች ናንዴዝ እና ኩናኔስ ሲያስቆጥሩ ሩበን ኔቬስ እና ሳሌም አልዳውሳሪ ለአልሂላል የአቻነቱን ግቦች ያስቆጠሩ ተጫዋቾች ናቸው። በሌላ መርሃ ግብር አልሸባብም ከአልሐዜም ጋር ያደረገውን መርሃ ግብር 4-0 በሆነ ውጤት አሸንፏል። የካሬም ቤንዜማው ቡድን አልኢቲሃድ በበኩሉም ከአልፈታህ ጋር ያደረገውን ጨዋታ 2-2 በሆነ ውጤት ነው ያጠናቀቀው። በአጠቃላይ በአልኢቲሃድ በኩል በትላንትናው ጨዋታ ላይ ካሬም ቤንዜማ ተሳትፎን ማድረግ እንደማይፈልግ ተናግሮ እንደነበር እናስታውሳለን። ምክንያት ከተባለ ደግሞ ኮንትራት አቅርበውለት ነበርና በዛ ኮንትራት የቀረበለት ላይ በጣም አስከፊ ነገሮች ለሱ እንደሆኑበት ተናግሯል። እንግዲህ ለአልኢቲሃዶች ለቤንዜማ ምንድን ነው ያቀረቡት የሚባለውን ስንመለከት በነፃ እንዲጫወት ነው የጠየቁት። ፈረንሳዊ አጥቂ ካሬም ቤንዜማ በአልኢቲሃድ አስተዳደር ከፍተኛ ብስጭት ውስጥ የገባውን በዚህ ምክንያት ነው። ክለቡ ካሬም ቤንዜማ የምስል መብቱን ተጠቅሞ ነገር ግን ገንዘብ ሳይከፈለው በነፃ እንዲጫወት ነው አዲስ ውል ያቀረቡለት። ቤንዜማ በበኩሉ በክለቡ አዲስ ውል መበሳጨቱ ሲገለጽ ከዚህ በፊትም ቃል የተገባለት ነገር እንዳልተፈጸመለት ጭምር ነው የተነገረው። ተጫዋቹ በአዲሱ ውል ከተስማማ ምንም ገንዘብ ሳይከፈለው ከምስል መብት ብቻ ገቢ የሚያገኝ ነው የሚሆነው። ይህንን ተከትሎ በትላንትናው የአልፈታ ጨዋታ ላይ እንዳልተሳተፈ ነው በይፋ የተገለጸው። ከዛ በተጨማሪ ኒኮሎ ኮንቴም ወደ ፌነርባቼ፣ ሙሳ ዲያቢም ወደ ኢንተር ሚላን ማምራት እንደሚፈልጉ ነው የተነገረውና የአምናው የሳዑዲ ፕሮ ሊግ ሻምፒዮን የነበረው አልኢቲሃድ በጣም መጥፎ የሚባል ጊዜን ነው እያሳለፈ የሚገኘው። ትናንትና ከአልፈታህ ጋር ያደረገውን ጨዋታ 2-2 በሆነ ውጤት ነው ማጠናቀቅ የቻለው። አልሂላሎች በአጠቃላይ 46 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ሲቀመጡ አልቃዲሺያ በ40 ነጥቦች አራተኛ ደረጃ ላይም ተቀምጧል። ዛሬም አንድ መርሃ ግብር ይደረጋል። አልናሰር ከአልሁዱድ ጋር የሚያደርገው መርሃ ግብር ዛሬ የሚደረግ ጨዋታ ነው። ይህ ጨዋታ ልክ ምሽት 2:30 ሲል ይደረጋል። ዛሬ አልናስር ማሸነፍ የሚችል ከሆነ በደረጃ ሰንጠረዡ ሁለተኛ ደረጃን የሚቀመጥበት፣ ከዛ ውጭ ደግሞ ከአልሂላል ጋር ያላቸው ነጥብ ልዩነትም ወደ 3 የሚጠብበትን እድል ያገኛል ተብሎ ይታሰባል። ዛሬ ምሽት 2:30 ሲል የክሪስቲያኖ ሮናልዶ አልናስር ጨዋታውን የሚያደርግ ነው የሚሆነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። ማንቸስተር ዩናይትድን የተመለከተ መረጃ ነው የምናስቀድመው። ሩበን ኔቬስ ውሉን ሊያራዘመ እንደሆነ እየተገለጸ ነው። ማንቸስተር ዩናይትዶች ለፖርቱጋላዊው አማካይ ሩበን ኔቬስ ይፋዊ የዝውውር ጥያቄ አለማቅረባቸውን የተነገረው። በተለይ በዚህ የጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ተጫዋቾችን የማስፈረም ያን ያክል ትልቅ ፍላጎት እንደሌለው ይገለጽ ነበር። ነገር ግን ምናልባት ማስፈረም የሚችል ከሆነ ግን ሊያስፈረም የሚችለው ተጫዋች ሩበን ኔቬስ ነው ተብሎ በርካቶች ሀሳቦቻቸውን ሲሰጡ ነበር። ምክንያቱም ከአልሂላል ጋር ያለው ኮንትራት በክረምቱ የሚጠናቀቅ ነው። 6 ወራቶች ብቻ የቀሩት ነበር። ስለዚህም ዋጋው ቀነስ ተደርጎ ከአልሂላል ሊሸጥ የሚችል አይነት ተጫዋች ተደርጎ ይታሰብ ነበር። ነገር ግን ማንቸስተር ዩናይትዶች ለዚህ ለሚፈልጉት አማካይ ይፋዊ ጥያቄ አለማቅረባቸው ነው እየተነገረ የሚገኘውና አሁን ላይ ኮንትራቱን ሊያራዘም የሚችልበት እድል እንዳለ እየተገለጸ ነው። ሩበን ኔቬስ አሁን ላይ በሳዑዲ አረቢያው ክለብ አልሂላል ቤትም የመቆየት ፍላጎት እንዳለው ነው የተነገረው። ሩበን ኔቬስ ለሚቀጥሉት 3 ዓመታት በአልሂላል የሚያቆየውን ኮንትራት ለማራዘም እጅጉን መቃረቡን የሚያሳዩ መረጃዎች እየወጡ ነው። ክለቡ ተጫዋቹን የማቆየት ፍላጎት እንዳለው ሲገለጽ፣ ተጫዋቹ በበኩሉ በክለቡ መቀጠል እንደሚፈልግ ጭምር ተነግሯል። ፋብሪዚዮ ሮማኖ ነው ይህንን መረጃ እያጋራ የሚገኘውና ወደ ማንቸስተር ዩናይትድ ለመምጣት ደሞዙን ጭምር ለመቀነስ ፍላጎት እንደነበረው የሚያሳዩ መረጃዎች ሲወጡ ነበር። ከማንቸስተር ዩናይትድ በተጨማሪም ሌሎችም የአውሮፓ ታላላቅ ክለቦችም ፍላጎቱ ነበራቸው። ነገር ግን አንድም ክለብ ለአልሂላል ጥያቄዎችን እንዳላቀረበ፣ ፈላጊው ማንቸስተር ዩናይትድም ቢሆን ይፋዊ ጥያቄን እንዳላቀረበ ነው እየተገለጸ የሚገኘው። በዚህም ተጫዋቹ በአልሂላል ቤትም ለ3 ዓመታት ኮንትራቱን ሊያራዝም እንደሚችል ይፋ ተደርጓል። ጋሪ ኔቨል ስለ ኮቢ ማይኖ እና ስለ ሩበን አሞሪም አንዳንድ ጉዳዮችን አንስቷል። ኮቢ ማይኖ ባለፉት 2 ጨዋታዎች ላይ ያሳየው ድንቅ ብቃት አንድ ጎበዝ ተጫዋች ራሱን ለማሳየት እውነተኛ እድል ሳያገኝ እንዴት ከክለቡ እንዲወጣ ተገፍቶ እንደነበረ የሚያሳይ ነው። እውነቱን ለመናገር ሩበን አሞሪም በኮቢ ማይኖ ላይ የነበረው አያያዝ በጭራሽ አልተመቸኝም ነበር። በተለይም በውድድር ዘመኑ መጀመሪያ ላይ ለቋሚ ቦታ ከብሩኖ ጋር መፎካከር አለበት ብሎ መናገሩ ትልቅ ስህተት ነበር። እኔ በዚህ ሀሳብ በፍጹም አልስማማም። ያ ንግግር በኮቢ ማይኖ ስነ ልቦና ላይም ከፍተኛ ተጽዕኖ አሳድሮበት ነበር ሲልም ጭምር ነው ጋሪ ኔቨል የሚናገረውና በርካቶችም የሚስማሙበት ይመስላል። አሰልጣኝ ሩበን አሞሪም
ከኮቢ ማይኖን ከያዙበት መንገድ ለበርካቶች የሚስማማ እንዳልነበር በርካቶች ያነሳሉ። በተለይም ተጫዋቹ ከዚህ በፊትም የምናውቀው አይነት ተጫዋች ነው። በትልልቅ ውድድሮች ላይ የሚያሳያቸው ፐርፎርማንሶች ለእንግሊዝ ብሔራዊ ቡድን እስከ ዩሮ ፍጻሜ ድረስ ቡድኑ ላይ ትልቅ ተጽዕኖዎችን ማድረግ የቻለ ተጫዋች እንደነበር ይታወሳል። ለማንቸስተር ዩናይትድም በፕሪሚየር ሊግም በሌሎች ውድድሮችም በትልልቅ ጨዋታዎች ላይ ጭምር ሻይን ሲያደርግ የነበረ ተጫዋች ነውና በአሰልጣኝ ሩበን አሞሪም ጊዜ ግን ባለፉት 6 ወራት በተለይ አሰልጣኝ ሩበን አሞሪም ይህንን ቡድን በያዙበት ጊዜ ግን የመሰለፍ እድሎችን ማግኘት አልቻለም ነበር። ዘንድሮ በፕሪሚየር ሊጉ አሰልጣኝ ሩበን አሞሪም ቡድኑን በመራበት ጊዜ አንድም ጨዋታ ላይ ቋሚ ሆኖ መጀመር ያልቻለበትን አጋጣሚ ተመልክተናል። ምናልባት በአንዳንድ ጥቂት ጨዋታዎች ከፕሪሚየር ሊግ ውጪ በግሬምስቤይ ታው ጨዋታ ላይ በካራባው ካፑ ማለት ነው፣ እንዲሁ በሌሎች የካፕ ጨዋታዎች ላይ ምናልባት ቋሚ ሆኖ ይሆናል እንጂ በፕሪሚየር ሊግ ጨዋታ ላይ ግን አንድም ጨዋታ ላይ ቋሚ ያለመሆኑ በርካቶችን ሲያስገርም እንደነበር ይታወሳል። አሰልጣኝ ሩበን አሞሪም ከወጣ በኋላና አሰልጣኝ ማይክል ካሪክ ይህንን ቡድን በጊዜያዊነት ከተረከበው በኋላ ግን እያሳየ የሚገኘው ፐርፎርማንስ በርካቶችን እያስደነቀ እንደሚገኝና ምናልባት በቀጣይም በዓለም ዋንጫው ላይ ትልቅ እድል ለመሳተፍም ትልቅ እድል እንደሚኖረው ያሳየበትን አጋጣሚ ነው የምንመለከተው። ጋሪ ኔቭልም ያንን ሀሳብ ነው የሰጠው። እንግዲህ ተጫዋች ከክለቡ ሊወጣ የሚችልበት እድል በጣም ሰፊ ነውና ሰፊ ነበርና ያኔ እድሎችን አለማግኘቱ በጣም አሳዝኖ የነበር ሲልም ጭምር ነው ጋሪ ኔቭል ስለ ኮቢ ማይኖ ሀሳቡን የተናገረው። ማንቸስተር ዩናይትድ ቋሚ አሰልጣኝ ለማግኘት ሰፊ ዳሰሳዎችን እያደረጉ እንደሚገኝ የሚያሳዩ መረጃዎች አሉ። ማንቸስተር ዩናይትድ በደንብ እንግዲህ ጥናቶችን ካደረጉ በኋላ ነው አሰልጣኝ ለመሾም ፍላጎት እንዳላቸው የሚነገረው። የተለያዩ አሰልጣኞች ስማቸው ከማንቸስተር ዩናይትድ ጋር ይነሳ እንጂ ዩናይትዶች ግን በውስጥ በኩል ሰፊ ጥናቶችን እንደሚያደርጉ ተገልጿል። ማይክል ካሪክም ጥሩ ውጤት ማስመዝገቡን የሚቀጥል ከሆነ በውድድር ዘመኑ መጨረሻ ማንቸስተር ዩናይትድን በቋሚነት ለመያዝም እድል የለውም ተብሎ ሊነሳ የሚችል አይነት ስም አይደለም። ጥሩ ውጤቶችን ማምጣት የሚችል ከሆነ በአሰልጣኝነት በቋሚ አሰልጣኝነትም ሊቀጥል የሚችልበት እድሉ ይኖረዋል ተብሎ ይታሰባል። በተለይ ግን የመጀመሪያ ቀጥሮ ሲፈጸም ግን ሁለቱ አካላት የተስማሙት ማይክል ካሪክ እና የማንቸስተር ዩናይትድ አመራሮች የተስማሙት ግን በጊዜያዊ አሰልጣኝነት ብቻ ቡድኑን እንደሚመራ፣ ውጤቶች ምንም ሆኑ ምንም በቋሚነት እንደማይቀጥል ነበር። ነገር ግን ባለፉት ሁለት ወሳኝ የሚባሉ ጨዋታዎች ላይ ያመጣው ውጤትና ያመጣው ደስታ ግን የማንቸስተር ዩናይትድ አመራሮች ምናልባት ይህ አሰልጣኝ በቋሚነት ሊይዘው የሚችልበት እድሉ ክፍት እንደሆነና ሙሉ ለሙሉ የተዘጋ እንዳልሆነ ውጤቶቹ የሚወስኑት እንደሆነ ነው ቤን ጃኮብስ መረጃውን ያጋራው። ስለዚህ በክረምቱ ቋሚ አሰልጣኝ ለመሾም ዩናይትድ ሰፊ ጥናቶችን ያደርጋል ተብሎ ነው የሚጠበቀው። ሪያል ማድሪድ እና ባየር ሚኒክ አንድ የማንቸስተር ዩናይትድ ተጫዋችን ለማስፈረም ክትትል እያደረጉ ነው። እነዚህ ሁለት ክለቦች ለማስፈረም እንቅስቃሴ እያደረጉ የሚገኙት የማንቸስተር ዩናይትዱን የቀኝ ፉልባክ የሆነውን ፖርቱጋላዊውን ዲየጎ ዳሎን ነው። ሪያል ማድሪድ ተጫዋቹን ትሬንት አሌክዛንደር አርኖልድን መተካት የሚችል አማራጭ አድርገው ነው የሚመለከቱት። ምንም እንኳን ዲየጎ ዳሎ በዩናይትድ ለመቆየት ቁርጠኛ ቢሆንም በክረምቱ የዝውውር መስኮት ግን ተጫዋቹን ለማስፈረም ፉክክር ሊኖር እንደሚችል ነው ኤክረም ኮኑር መረጃውን እያጋራ የሚገኘው። ከዛ በተጨማሪ ግን ተጫዋቹ በማንቸስተር ዩናይትድ ቤት አንዳንድ ጨዋታዎች ላይ የሚያሳየው አቋም ግን እጅግ የከፋ እንደሆነ በቅርብ ሳምንታት ተመልክተናል። ነገር ግን የሪያል ማድሪድ እና የባየር ሚኒክ ኢላማ እንደሆነ የሚያሳዩ መረጃዎች ናቸው ኢክረም ኮኑር እያጋራ የሚገኘው። ማንቸስተር ዩናይትድ ባለፈው ክረምት ሊልማን እንጃይን ከሚመለከታቸው ተጫዋቾች መካከል አንደኛው እንደነበር ነው የተገለጸው። የኤቨርተኑ ሊልማን እንጃይ ላይም ፍላጎት ነበራቸው። ተጫዋቹ በኤቨርተን ቤት በጣም ጥሩ የሚባሉ እንቅስቃሴዎችን እያሳየ ነው የሚገኘውና ይህንን ተጫዋች ከሚመለከቱት ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። እርግጥ ነው ከዚህ በፊትም ይህንን ተጫዋች ለማስፈረም አርሰናልም ፍላጎት እንደነበራቸው የሚያሳዩ መረጃዎች እንደነበሩ ነው የሚገለጸው። ነገር ግን ኤቨርተን በአሁኑ ሰዓት ተጫዋቹን ለሽያጭ የማይቀርብ አድርገው እንደሚመለከቱት ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ዩናይትድ ግን አሁንም ሊልማን እንጃይን ለማስፈረም ፍላጎት እንዳላቸው ይነገራል። ሃሪ ማጓየር ደሞዙን ቀንሶ አዲስ ኮንትራት ለመፈራረም ዝግጁ እንደሆነ እየተገለጸ ነው። ነገር ግን ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት በተከላካይ መስመሩ ላይ ምን ማድረግ እንዳለባቸው እስካሁን ውሳኔ ስላልደረሱ ከተጫዋቹ ጋር ንግግር እንዳልጀመሩ ነው ቤን ጃኮብስ መረጃውን ያጋራው። ሃሪ ማጓየር በበኩሉ የወደፊት ቆይታው ከዓለም ዋንጫው በፊት እንግዲህ ማወቅ እንደሚፈልግ ነው የተናገረው። ኮንትራቱ የመጨረሻው ዓመት ላይ ነው የሚገኘው። ስለዚህም ተጫዋቹ ኮንትራቱን ለማራዘም ደሞዙንም ጭምር ለመቀነስ ፍላጎቱ አለው። ነገር ግን ዩናይትዶች ውሳኔዎችን አልወሰኑም። ከወደ ቱርክ ከዛ በተጨማሪ ከወደ ጣሊያንም የሃሪ ማጓየር ፈላጊዎች በርከት ብለው ብቅ እንዳሉ ነው የሚነገረው። አንዳንድ መረጃዎች እንደውም ቸልሲም ቢሆን ልምድን ለወጣቶች ለማካፈልና
በቡድኑ ላይ የተወሰኑ እድሎችን ለማግኘት ደግሞ ሃሪ ማጓየርንም ለማምጣት ፍላጎት አላቸው የሚሉ መረጃዎች እየወጡ ነው። የዩናይትድ ውሳኔ ግን በቀጣይ ጊዜያት ይጠበቃል ተብሎ ነው የሚታሰበው። ካርሎስ ባሌባ በዚህ የውድድር ዓመት እያሳየ ያለው አቋም ማንቸስተር ዩናይትድን በጭራሽ ተስፋ እንዳላስቆረጠ ነው የተነገረው። ተጫዋቹ በተለይ በክረምት የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር ስሙ ከተያዘ በኋላ በዚህ የውድድር ዓመት ያሳየው የውድድር ዓመት ጥሩ የሚባል አይደለም፣ ወይም ደግሞ ከአምናው የተወሰኑ መቀዛቀዞች እንዳሉት በርካቶች ያነሳሉ። ነገር ግን ይሄ ማንቸስተር ዩናይትድን በጭራሽ እንዳላሳሰበ ነው የሚነገረው። ይልቁንስ ማንቸስተር ዩናይትድ አሁን ላይ የተሻለ የዝውውር ስምምነት ማድረግ እንደሚችሉ ከብራይተን ኤንድ ሆቭ አልቢዮን ጋር እርግጠኞች ናቸው። የማንቸስተር ዩናይትድ ሰዎች ተጫዋቹ ማንቸስተር ዩናይትድን ከተቀላቀለ ከሰሞናዊ ብቃቱ ይልቅ ወዳለፈው የውድድር ዓመት ብቃቱ እንደሚመለስ ነው በርካቶች የሚያምኑት። ስለዚህም ይሄ ካሜሮናዊ ተጫዋች ወደ ማንቸስተር ዩናይትድ ቢመጣም ከዚህ የተሻለ አቋሙን ማሳየት እንደሚችል እንደሚረዱ ጭምር ነው የተናገረው። የማንቸስተር ዩናይትድ ደጋፊ ነኝ ብለዋል ፕሬዝዳንት ሺ ጂንፒንግ ናቸው ይህንን ሀሳብ የሰጡት። የቻይናው ፕሬዝዳንት ሺ ጂንፒንግ የእንግሊዝ ፕሪምየር ሊግ ክለብ ማንቸስተር ዩናይትድ ደጋፊ መሆናቸውን ይፋ አድርገዋል። ከእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ጋር ውይይት ያደረጉት ፕሬዝዳንቱ ሺ ጂንፒንግ የማንቸስተር ዩናይትድ ደጋፊ ነኝ ብለዋል። ነገር ግን የአርሰናል፣ ክሪስታል ፓላስና ማንቸስተር ሲቲንም ጨዋታ ማየት ወዳለው ሲሉ ነው ጨምረው የተናገሩት። ጠቅላይ ሚኒስትር ኪር ስታርመር በበኩላቸው ማንቸስተር ዩናይትድ ከአርሰናል ጋር የተጫወተበትን ኳስም በስጦታነት አበርክተውላቸዋል። የእንግሊዙ ጠቅላይ ሚኒስትርም የረጅም ጊዜ የአርሰናል ደጋፊ እንደሆኑ ጭምር የሚታወቅ ጉዳይ ነው። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ። ሚኬል አርቴታ በታክቲካል ትንታኔው የሚታወቅ ሲሆን ቀደም ሲልም የተጫዋቾቹን ጨዋታዎች ቀረጻ በመመልከትም ብዙ ጊዜ ያሳልፋል የሚል መረጃ ነው የወጣው። ከጨዋታ በፊት ከዚህ በፊት ያደረጓቸውን ጨዋታዎች ፊልሞችን በመመልከት ረጅም ጊዜያቶችን እንደሚያጠፋ ነው የሚነገረው። አርቴታ ቡድኑ የቱ ጋር እንደተሳሳተ ለማወቅም ቡድኑ ከማንቸስተር ዩናይትድ ጋር ያደረገውን ጨዋታ ሁለትና ከዛ ጊዜ በላይ ሙሉ ለሙሉ ጨዋታውን እንደተመለከተውና ሙሉ ጨዋታውን ቁጭ ብሎ እንደገመገመው ይነገራል። አርቴታ ከጨዋታ በኋላ በማግስቱ ከቡድኑ ጋር ግልጽ የሆነ ውይይትም እንዳደረገ ነው የተገለጸው። ሳይመን ኮሊንግስ ነው ይህንን መረጃ ያጋራው። ስለዚህ ሚኬል አርቴታም በታክቲካል ትንታኔው በደንብ የሚታወቅ አይነት አሰልጣኝ ነው። ጨዋታዎች ካለፉ በኋላ እንኳን ጨዋታዎችን ቁጭ ብሎ ሙሉን በድጋሚ የሚመለከትና ከዛ በኋላም ስህተቶችን በደንብ ፈልጎ የሚያገኝ አይነት አሰልጣኝ እንደሆነ ነው ሳይመን ኮሊንግስ መረጃውን ያጋራው። ቪክተር ዮኬሬሽ ከሃቨርትስ ጋር ስለመጣመርም ጥያቄ ቀርቦለት ምላሹን ሰጥቷል። በጣም ጥሩ ነበር። እርግጥ ነው ኳሱን ቀደም ብሎ በማቀበል ጎል እንዳስቆጥር አቀብሎኛል። በተጨማሪም በሌሎች 2 ጎሎች ላይም ተሳትፎ አድርጓል። ስለዚህም ለሱ በጣም ደስተኛ ነኝ። ከሱ ጋር መጣመርም ጥሩ ነገሮች ያሉት ሲልም ጭምር ነው ቪክተር ዮኬሬሽ ስለ ከጉዳት ከተመለሰው ከካይ ሃቨርትስ ጋር መጣመሩ ጥሩ ነገር እንደፈጠለት የተናገረው። በዚህ ሳምንት በአውሮፓ ቻምፒየንስ ሊግ ከካይራት አልማቲ ጋር ባደረጉት መርሃ ግብርና 3-2 በሆነ ውጤት ባሸነፉበት መርሃ ግብር እነዚህ 2 ተጫዋቾች ጎሎችን ማስቆጠራቸውን እናስታውሳለን። በተለይ ቪክተር ዮኬሬሽ ላስቆጠረው ጎል ደግሞ ካይ ሃቨርትስ አሲስት አድርጎለት እንደነበር ይታወሳልና ጥሩ ጥምረት ይሆናል ሲልም ነው ቪክተር ዮኬሬሽ ሀሳቡን የሰጠው። 6 የተወዳጁ የእንግሊዝ ፕሪምየር ሊግ ክለቦች በዚህ ወር ኢታን ንዋኔሪን ለማስፈረም ሙከራዎችን አድርገው እንደነበር ተነግሯል። 3 ጣሊያን ቡድኖችና 3 የጀርመን ቡድኖችም እሱን ለማስፈረም ፍላጎት እንደነበራቸው ነው የተገለጸው። በአጠቃላይ 12 ያክል ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን አድርገው እንደነበር ነው የተገለጸው። 2 የጣሊያን ክለቦችና 1 የጀርመን ቡድን የመግዛት አማራጭም ይዘው ነበር ውሰቱን የጠየቁት። አርሰናል ግን ወዲያውኑ ውድቅ አድርጎባቸዋል። ተጫዋቹን የመሸጥ ምንም አይነት እቅድ የለውም። ከዚህ በኋላ በሚኖረው የቡድን ግንባታ ላይም ትልቅ አስተዋጽኦ እንደሚኖረው ያምናሉ። ገና ታዳጊ ተጫዋች ነው። በሚቀጥሉት ጊዜያትም በደንብ መሻሻል የሚችል አይነት ተጫዋች አድርገው ይመለከቱታል። በተለይ በአሰልጣኝ ሮቤርቶ ዲ ዘርቢ ስርም በጣም በትልቁ ከፍ ያለ ተጫዋች ይሆናል ተብሎ ይጠበቃልና በኦሎምፒክ ደ ማርሴ በመጀመሪያው ጨዋታ ነው ጎል ማስቆጠር የቻለው። በቀጣዮቹ ጨዋታዎች ላይም በአሰልጣኝ ሮቤርቶ ዲ ዘርቢ በደንብ ተሻሽሎ ተሞርዶ በቀጣዮቹ የውድድር ዓመታት በአርሰናል ቤት ቦታውን ለማግኘት በትልቁ ትግል ያደርጋል ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነውና ኢታን ንዋኔሪ በርከት ያሉ ጥያቄዎች ቀርበውለት ነበር። ከፕሪሚየር ሊግ 6 ክለቦች፣ ከጀርመን 3፣ ከጣሊያን 3 ክለቦች ጥያቄዎችን አቅርበው ነበር። ከዛ ውጭ ግን በጣሊያን 3ቱ ክለቦች መካከል 2ቱም እንዲሁ በጀርመንም ደግሞ አንደኛው ቡድን የመግዛት አማራጭንም ጭምር እያካተተ የውሰት ጥያቄ ነበር ያቀረቡት። ነገር ግን አርሰናል ወዲያውኑ ውድቅ እንዳደረጉት ነው ሳይመን ኮሊንግስ መረጃውን ጨምሮ ያጋራው። አርሰናል በክረምቱ የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን የማስፈረም እድልን
እያጣራ ነው የሚገኘው። አንድሪያ ቤርታ በአትሌቲኮ ማድሪድ ለ12 ዓመታት ማሳለፋቸው ይታወሳልና እናም ከአትሌቲኮ ማድሪድ ጋር በጣም ጠንካራ ግንኙነት እንዳላቸው ነው የሚነሳው። በ2024ም የሁሊያን አልቫሬስ ከማንቸስተር ሲቲ በ82 ሚሊዮን ፓውንድ እንዲዘዋወርም ድርድሩን የመራው ይኸው አሁን ላይ በአርሰናል በስፖርቲንግ ዳይሬክተርነት እየሰራ የሚገኘው አንድሪያ ቤርታ ነው። ያኔ በአትሌቲኮ ማድሪድ ይህንን ስራ ይሰራ እንደነበር የሚታወስ ነውና አሁን ላይ ይህንን ተጫዋች ለማምጣት ፍላጎት እንዳላቸው እየተነገረ ይገኛል። ነገር ግን ይህንን ተጫዋች ለማምጣት ግን ትልቅ ፉክክሮች ይኖርባቸዋል ተብሎ ይታሰባል። ምክንያቱም ባርሰሎናም ይህንን ተጫዋች ለማስፈረም ከሚፈልጉ ክለቦች መካከል ስሙ እንደሚነሳ ነው መረጃዎች የሚወጡት። በተለይ ሮበርት ሌቫንዶስኪ ተተኪን እየፈለጉ ይገኛሉና ለዚህ ደግሞ ትክክለኛ ተስማሚ ሁሊያን አልቫሬዝን እንደሚያደርጉት ነው የሚነገረው። ስለዚህ አርሰናል በቀላሉ ይህንን ተጫዋች ያገኘዋል ተብሎ አይጠበቅም። ሌላኛው የእንግሊዝ ክለብ የሆነው ቼልሲም የዚህ ተጫዋች አድናቂና ፈላጊ እንደሆነ ይገለጻል። ስለዚህ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ከአትሌቲኮ ማድሪድ ይለቃል ተብሎ የሚታሰበው ሁሊያን አልቫሬዝን ለማስፈረም አርሰናል፣ ቼልሲና እንዲሁ ባርሰሎና አሁን ላይ የተረጋገጡ ፈላጊዎቹ ናቸው። ሌሎች ፈላጊዎችም በቅርብ ጊዜያት ሊመጡ እንደሚችሉ የሚያሳዩ መረጃዎችን ተመልክተናል። አርሰናል ተጫዋቹን ለግሬምስቤ ታውን ሊሸጠው ነው። የሰሜን ለንደኑ ክለብ አርሰናል ወጣቱን ተከላካይ ማልዲኒ ካኩሪን በግሬምስቤ ታውንም ለመሸጥ ከስምምነት መድረሳቸው ነው የተረጋገጠው። የእንግሊዝ አራተኛ ሊግ ክለብ የሆነው ግሬምስቤ ታውን ባልተገለጸ ዋጋ ተከላካዩን ለማስፈረም መቃረባቸው ተነግሯል። ግሬምስቤ ታውን በአሁኑ ሰዓት ከተጫዋቹ ጋር በግል ከስምምነት መድረሳቸው ነው የተሰማው። የ20 ዓመቱ አልባንያዊ ተከላካይ ማልዲኒ ካኩሪ በውሰት አመርቶ ጥሩ ጊዜን እያሳለፈም እንደሚገኝም ጭምር ነው የተናገረው። የሊቨርፑል ጉዳዮችንም በዚሁ እናንሳ። የርገን ክሎፕ ወደ አንፊልድ ይመለሳሉ። ጀርመናዊው አሰልጣኝ የርገን ክሎፕ ወደ አንፊልድ ተመልሰው የሊቨርፑል ታሪካዊ ተጫዋቾችን በረዳት አሰልጣኝነትም እንደሚመሩት ነው የተነገረው። የሊቨርፑል ታሪካዊ ተጫዋቾች ከቦሩሲያ ዶርትመንድ ታሪካዊ ተጫዋቾች ጋር መጋቢት ወር ውስጥም አንፊልድ ላይ የገቢ ማሰባሰቢያ ጨዋታን ያደርጋሉ። ከወዳጅነት ጨዋታው የሚገኘው ገቢን ሊቨርፑል ፋውንዴሽን ላይ እንደሚውል የተነገረው የቀድሞ ሊቨርፑል ታሪካዊ አሰልጣኝ የሆነው የርገን ክሎፕ የሊቨርፑል ፋውንዴሽን የክብር አምባሳደር መሆናቸው ይታወቃል። በዚህ የወዳጅነት ጨዋታ ላይ ደግሞ እንዲሁ በምክትል አሰልጣኝነት ወይም በረዳት አሰልጣኝነት እንደሚመራው ነው ጨዋታውን እየተነገረ የሚገኘው። በዚህ ውድድር ዘመን በአውሮፓ ቻምፒየንስ ሊግ እንደ ዶሚኒክ ሶቦስላይ ትልቅ እድሎችን የፈጠረ ወይም ብዙ አሲስቶችን ያደረገ ተጫዋች እንደሌለ ነው የሚገለጸው። ይህ ተጫዋች በዚህ ውድድር ዓመት በሊቨርፑል በኩል ከተመለከትናቸው በጣም በጎ ጎኖች መካከል አንደኛው ነው። ሊቨርፑል ጥሩ የውድድር ዓመትን እያሳለፈ ነው ብሎ ማንሳት አይቻልም። በተለይ በፕሪሚየር ሊጉ በጣም አስከፊ የውድድር ዓመትን ነው እያሳለፈ የሚገኘው። ቶፕ 4 ውስጥ ለመግባት ጭምር አሁን ትልቅ ፉክክር እንደሚጠብቀው እየተመለከትን ነው። ከመሪዎቹ በጣም ርቋል። ከዛ ውጭ ደግሞ በቶፕ 4 ፉክክሩም ደግሞ በማንቸስተር ዩናይትድ እንዲሁ በቼልሲ ጭምር ተቀድሞ ነው የተቀመጠውና ትልቅ ፉክክሮችን ማድረግ ይጠበቅበታል በቀሩት የውድድር ጨዋታዎች ላይ። ነገር ግን በአውሮፓ ቻምፒየንስ ሊግን ጥሩ ጊዜን እያሳለፈ ነው የሚገኘውና በአውሮፓ ቻምፒየንስ ሊግም በፕሪሚየር ሊግም ጥሩ ጊዜን እያሳለፉ ከሚገኙና በዚህ የውድድር ዓመት ኮከብ ከሆኑ የሊቨርፑል ተጫዋቾች መካከል አንደኛው ሃንጋሪያዊው ዶሚኒክ ሶቦስላይ አንደኛው ነው። በአውሮፓ ቻምፒየንስ ሊግ በተደረጉ የምድብ ጨዋታዎች ላይ በአብዛኞቹ ላይ የጎል ተሳትፎችን ማድረግ ችሏል። ወይ ጎል አስቆጥሯል ወይ ደግሞ አሲስቶችን ማድረግ የቻለበትንም አጋጣሚን የተመለከትነው። በአውሮፓ ቻምፒየንስ ሊግ ግን በትልልቅ እድሎችን በመፍጠርና አሲስቶችን በማድረግም ቀዳሚው እንደሆነ ጭምር የሚያሳዩ ቁጥሮች ናቸው የወጡት። ሊቨርፑል አዲስ ተከላካይ ለማስፈረም ወደ ገበያው እንደሚገባ አይጠበቅም። ክለቡ በዝውውር ገበያው ላይ እንቅስቃሴዎችን አያደርግም። ክለቡ የረጅም ጊዜ እቅድ የሚሆኑ ተጫዋቾችን ማስፈረም ይመርጣል ተብሎ ነው የሚታሰበው። ሊቨርፑል ኢላማዎቹን ሁልጊዜም በንቃት ይከታተላል። ነገር ግን አሁን ላይ በክለብ ውስጥ ቦታውን የሚሸፍኑ አማራጮች እንዳሉ ስለሚያምኑ በጉዳት ምክንያት ተብሎ ሌላ ተጫዋች አያስፈርሙም የሚል መረጃ ነው እየወጣም የሚገኘው። አርነ ስሎት ይናገራሉ። ግልጽ የሆነ መሻሻል ነበር፣ እናም ለቡድናቸው ክብር አለኝ። ነገር ግን ኒውካስል ዩናይትድ ከካራባግ የበለጠ ጠንካራ እንደሚሆኑ ጠብቃለሁ ሲልም ጭምር የተናገረው። በዚህ ሳምንት በአውሮፓ ቻምፒየንስ ሊግ ከካራባግ ጋር በነበረው ጨዋታ 6-0 በሆነ ሰፊ ውጤት ማሸነፋቸውን እናስታውሳለን እና በቀጣይ ከኒውካስል ዩናይትድ ጋር ወሳኝ የሚባል ጨዋታን ያደርጋሉ። ከካራባግ የተሻለ ቡድን እንደሆነ አውቃለሁ፣ ለካራባግ ግን ክብር አለኝ ሲልም ጭምር ነው አሰልጣኝ አርነ ስሎት የተናገረው። አሰልጣኝ አርነ ስሎት ቅዳሜ ከኒውካስል ዩናይትድ ጋር ላለባቸው ጨዋታ ጆ ጎሜዝንና ኢብራሂማ ኮናቴ እንደሚመለሱ ተስፋ አድርገዋል። በተለይ ኢብራሂማ ኮናቴ ወላጅ አባቱን በህይወት ካጣ በኋላ በቅርቡ እንግዲህ ወደ ሜዳ ይመለሳል ተብሎ ይታሰባል። አሁን ላይ
ባለፉት ጊዜያት በሀዘን ምክንያት ሊቨርፑልን ማገልገል ያልቻለበት አጋጣሚዎች ነበሩ። አሁን ግን ወደ ሜዳ እንደሚመለስ የሚያሳዩ መረጃዎች ናቸው የወጡት። ጆ ጎሜዝም ይመለሳል ተብሎ ይታሰባል። ከርቲስ ጆንስ ደግሞ ከህመሙ እንዴት አገግመው ወደ ጨዋታ ይመለሳል የሚለው ጉዳይ ይወሰናል ታይቶ ሲልም ጭምር ነው አሰልጣኝ አርነ ስሎት ሀሳቡን እየሰጠ የሚገኘው። ሌላኛው በዚህ ጨዋታ ላይ ርዕሰ ጉዳይ የሚሆነው የሁጎ ኤኪቲኬ ጉዳይ ነው። የተጫዋች በክረምቱ የተጫዋቾች የዝውውር መስኮት ወደ ሊቨርፑል ከመምጣቱ በፊት በኒውካስል ዩናይትድ በጣም በጥብቅ የሚፈለግ ተጫዋች እንደነበር እናስታውሳለን። ነገር ግን ሊቨርፑልን ምርጫውን አድርገው ወደ ሊቨርፑል መምጣቱ ይታወሳልና ወደ ኒውካስል ዩናይትድ ከኒውካስል ዩናይትድ ጋር የሚደረገው ጨዋታ ምናልባት የተወሰኑ ተቃውሞች እንደሚደርሱበት በርካቶች ያምናሉ። ሁጎ ኤኪቲኬ በክረምት የዝውውር መስኮት ወቅትም ኒውካስል እሱን ስለመፈለጉ ተጠይቆ ሀሳቡን ሰጥቷል። ምርጫዬን አስቀድሜ ወስኛለሁ። የት መምጣት እንደምፈልግ አውቅ ነበርና መምጣት የፈለግኩት ቦታ ላይ አሁን ላይ ይገኛለሁ ሲልም ጭምር ነው ሁጎ ኤኪቲኬ የሚናገረው። ኤኪቲኬ ይቀጥልና በኒውካስል ዩናይትድ ደጋፊዎች ተቃውሞ እንደሚነሳበትም ሲጠየቅ ግድ የለኝም፣ ለሊቨርፑል እጫወታለሁ፣ አድናቂዎች ደግሞ እዚህ አሉኝ። እዛ ተቃዋሚዎች ቢኖሩኝ እንኳን እዚህ ደግሞ በሊቨርፑል ቤት በጣም አድናቂዎች ያሉኝና በሊቨርፑል መጫወቴ ያኮራኛል ሲልም ጭምር ነው የተናገረው። የምፈልገው ቦታ ላይም ተገኝቻለሁ፣ አሁን መጫወት የምፈልገው ለሊቨርፑል ብቻ ነው ሲልም ጭምር ነው የተናገረው። ፈረንሳዊው ሁጎ ኤኪቲኬ ነው ሀሳቡን የሰጠው። በዚህ ሳምንት የፊታችን ቅዳሜ ሊቨርፑል ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት መርሃ ግብር ሆኗል። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ሲቲ ፕሪሚየር ሊጉን ያሸንፋል ብሏል። የቀድሞ ግብ ጠባቂያቸው ጆ ሃርት ነው ይህንን ሀሳብ የሰጠው። እንግሊዛዊው የቀድሞ የማንቸስተር ሲቲ ግብ ጠባቂ የሆነው ጆ ሃርት ፕሪሚየር ሊጉን ማንቸስተር ሲቲ እንደሚያሸንፍ ነው ግምቱን ያስቀመጠው። ስለ ሊጉ ፉክክር የጠየቀው ጆ ሃርት ማንቸስተር ሲቲ ፕሪሚየር ሊጉን ያሸንፋል የሚል እምነት አለኝ፣ ምክንያቱም እነሱ እንዲያሸንፉ ፈልጋለሁ ሲልም ጭምር ነው የተናገረው። ቢሳካም ባይሳካም ግድ የለኝም፣ ዋንጫውን እንዲያነሱም እንዲወስዱም እፈልጋለሁ፣ የሚሆነውንም እናያለን ሲል ጆ ሃርት ጨምሮ ተናግሯል። በተለይም ደግሞ የአርሰናል ሰሞንኛ ነጥብ መጣል ማንቸስተር ሲቲን እንደሚያነሳሳው ተስፋ አደርጋለሁ። ስለዚህም የዘንድሮን የፕሪሚየር ሊግ ፉክክር ማንቸስተር ሲቲ የማሸነፍ ትልቅ እድል አለው ብዬ አስባለሁ ሲል ነው የቀድሞ የማንቸስተር ሲቲና የእንግሊዝ ብሔራዊ ቡድን ግብ ጠባቂ የነበረው ጆ ሃርት ሀሳቡን የሚሰጠው። ራያን ሸርኪ ተናግሯል። በዚህ ታላቅ ክለብ ውስጥ በመጫወቴና እዚህ በመሆኔ በጣም ደስተኛ ሆኛለሁ ሲልም ነው ራያን ሸርኪ የሚናገረው። ጥሩ የሚባል የውድድር ዓመትን እያሳለፈ ነው የሚገኘው። በተለይም አሲስቶችን በማድረግ ረገድ በጣም ጥሩ ቁጥሮች ያሉት በፕሪሚየር ሊጉ ከብሩኖ ፈርናንዴዝ ቀጥሎ ሁለተኛው አሲስት አድራጊ እንደሆነ ይታወቃል። በርከት ያሉ አሲስቶችን በማድረግ ጥሩ ቁጥሮች ያሉትና ራያን ሸርኪ በማንቸስተር ሲቲ ቤት ውስጥ በመሆኑ እጅግ በጣም ደስተኛ እንደሆነ ጭምር ነው እየተናገረ የሚገኘውና ለዚህ ታላቅ ክለብ መጫወትም ትልቅ ህልም ተሳክቷል ሲልም ጭምር ነው የተናገረው። ኔዘርላንዳዊው የማንቸስተር ሲቲ የተከላካይ መስመር ተጫዋች የሆነው ናታን አኬም ኤሲ ሚላን በመጪው የክረምት የተጫዋቾች የዝውውር መስኮት የተከላካይ ክፍሉን ለማጠናከር ኢላማ ካደረጋቸው ተጫዋቾች ዝርዝር ውስጥም ይገኛል እየተባለ ይገኛል። ናታን አኬም የመልቀቅ ዕድሉም ሰፊ እንደሆነ እየተነገረ ይገኛል። በተለይ ማንቸስተር ሲቲ በተከላካይ ዘርፍ ላይ ራሱን በደንብ ለማጠናከር ሙከራዎችን እያደረገ ነው የሚገኘው። ማርክ ጎሄን በዚህ የክረምት የጥር ተጫዋቾች የዝውውር መስኮት አምጥቷል። በክረምትም ደግሞ ሊያመጣቸው የሚችሉ ተጫዋቾች እንዳሉ ይገመታልና ኔዘርላንዳዊው ተከላካይ ናታን አኬ ከክለቡ የሚለያይበት እድል ሰፊ ይሆናል ተብሎ ይታሰባል። በተለይ የሄስኮ ግቫርዲዮልና እንዲሁ ደግሞ ሌላኛው ተጫዋች ሩበን ዲያስ ከጉዳት ሲመለሱ ደግሞ ናታን አኬ የመሰለፍ እድሎችን የማግኘት እድሉን እጅግ በጣም ጠባብ ያደርግበታል። አሁን አብዲኮድር ኩሳኖቭ እያሳየ ከሚገኘው ጥሩ አቋምና ማርክ ጉሂ ከመምጣቱ አንጻር ጋር በማል ተከላካይነት ቦታ ላይ የመሰለፍ እድሎቹን ያጠብበታል። እንዲሁ በግራም ተከላካይነት ቢሆን ደግሞ ራያን አይት ኑሪ እና ኒኮ ኦሬሊ ስለሚገኙ በዛ ቦታ ላይ የመሰለፍ እድሎቹ ጠባብ ናቸው። ስለዚህ ናታን አኬ ምናልባት በቀጣይ ወደ ኤሲ ሚላን ሊያመራ የሚችልበት እድል ሰፊ ይሆናል ተብሎ ነው የተገለጸው። ቸልሲን የተመለከቱ መረጃዎችንም እናንሳ። ቸልሲዎች አሁንም ጀረሚ ዣኳን በዚህ የዝውውር መስኮት ለማስፈረም እየሞከሩ ነው። በዚህ የጥር ተጫዋቾች የዝውውር መስኮት ቸልሲ በዝውውር ገበያው ላይ በሌሎች ቦታዎች ላይ በትልቁ በንቃት እየተሳተፈ አይገኝም። እርግጥ ነው በጥር ተጫዋቾች የዝውውር መስኮት ተጫዋቾችን ለማስፈረም እጅግ አስቸጋሪው የዝውውር መስኮት እንደሆነ በርካቶች ያምናሉ። ነገር ግን ቸልሲ በአንድ ተጫዋች ላይ ግን በዚህ የጥር ተጫዋቾች የዝውውር መስኮት በጣም በትልቁ እንቅስቃሴዎችን ሲያደርግ ግን ሙሉ የጥር ተጫዋቾች የዝውውር መስኮትን እየሰማን እንገኛለን። ይህ ተጫዋች በፈረንሳይ ሊግ እየተጫወተ የሚገኘው ተከላካዩ ጀረሚ ዣኳ እንደሆነ ይነገራል። ይህ ተጫዋች በተለይ የምታስታውሱ ከሆነ በክረምት የተጫዋቾች የዝውውር መስኮት መጨረሻ አካባቢ ላይ ከአርሰናል ጋር ስሙ ሲነሳ እንደነበር እናስታውሳለን። ታዳጊ ነው። በጣም ጥሩ የሚባል የተከላካይ ስፍራ ተጫዋች እንደሆነ
ይታወቃልና ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው አሁን ላይ ቼልሲዎች ሲነገር የነበረውና ነገር ግን ሬንሶች ያቀረቡት ገንዘብ ግን ይህንን ተጫዋች ለማስፈረም እጅግ ከባድ አድርጎባቸው ነበር። በጣም ትልቅ ገንዘቦችን የጠየቁት ሬንሶች ከዚህ ተጫዋችና ቸልሲ በዚህ ምክንያት ይህንን ተጫዋች ለማስፈረም የነበረውን እድል መተው የሚያሳዩ መረጃዎች ሲወጡ ነበር። ነገር ግን ትላንትና ለቸልሲ በጣም ቅርብ ነው ተብሎ የሚነሳው የመረጃ ምንጭ ማትላው እንደተናገረው ከሆነ አሁንም ቢሆን ቸልሲዎች ጀረሚ ዣኮን ለማስፈረም እንቅስቃሴዎችን እያደረጉ ነው፣ ሙሉ ለሙሉ እንዳልተውትም ጭምር ነው የማውቀው ሲልም ነው ማትላው እየተናገረ የሚገኘው። ስለዚህ ቸልሲዎች አሁንም በዚህ የዝውውር መስኮት ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። ሌላኛው የአሮን አንሴሜሎን የወደፊት እጣ ፈንታ ቸልሲ አሁን ይወስናል ተብሎ ይታሰባል። የጀረሚ ዣኮ ዝውውርን መጨረስ ከቻሉ አንሴሜሎን በውሰት የመውጣት እድል ይኖረዋል። ነገር ግን የዣኮ ዝውውር የማይሳካላቸው ከሆነ ግን እንግዲህ አሁን ላይ በዚህ ተጫዋች ላይ እንዲወጣ ላይ ያደርጉት ይችላሉ ተብሎ ይታሰባል። የጀረሚ ዣኮ ዝውውርን ለማቀላጠፍም ምናልባት አክሰል ዲሳሲን ወይም ደግሞ አሮን አንሴሜሎንን የዝውውሩ አካል አድርገው ለሬምስም ሊያቀርቡ የሚችሉበት እድልም ጭምር እንዳለ ይናገራል። ቸልሲ ጀረሚ ዣኮን ለማስፈረም የተለያዩ ጥረቶችን አድርጎ እየቀጠለ እንደሚገኝ ነው መረጃው የሚወጣው። በዚህ የጥር ተጫዋቾች የዝውውር መስኮትም ይህንን ተጫዋች ለማምጣት በትልቁ እንቅስቃሴዎችን ያደርጋሉ ተብሎ እንደሚታሰብ ነው ማትላው መረጃውን ያጋራው። ሌላኛው ከቸልሲ ጋር የምናነሳው ጉዳይ ኤዲን ሃዛርድ ስለ ኤስቴቫኦ ዊሊያን የተናገረው ጉዳይ ነው። ኤዲን ሃዛርድ የቸልሲ ሌጀንዶች ከሚባሉ ተጫዋቾች መካከል አንደኛው ነው። በርካቶች በድሪብሊንጉ ያስታውሱታል። ስለ ኤስቴቫኦ ዊሊያን ሀሳቡን ሰጥቷል። ምን ያክል ጎበዝ ተጫዋች እንደሆነ መስክሮለታል። እሱ በጣም ገና ወጣት ተጫዋች ነው፣ ነገር ግን ዋው የሚያስብል አይነት ብቃት ያለው ተጫዋች ነው። ገና ወጣት እንደሆነ ማውቃለው፣ ነገር ግን ብዙ መስራት ያለበት ነገር ግን አለ። በእውነት ግን ከፍተኛ ደረጃ ያለው ተጫዋች እንደሆነ ግን ባለፉት ጥቂት ጊዜያት ባየሁት ጊዜም ተመልክቼበታለሁና ራሱን በደንብ ማሻሻል የሚችልባቸው በጣም ብዙ ነገሮች ያሉት፣ እነዛን ነገሮች ማስተካከል የሚችል ከሆነና ብዙ የሚማራቸው ነገሮች ያሉ፣ እነዛን ነገሮች ከፍ እያደረገ የሚመጣ ከሆነ ወደፊት ትልቅ ደረጃ ላይ ከሚደርሱ ተጫዋቾች መካከል አንደኛው ነው። ነገር ግን እጅግ በጣም ድንቅ ተሰጥኦ እንዳለው ግን ተመልክቻለሁ ሲል ነው የቀድሞው የቸልሲ ተጫዋች የነበረው ቤልጅማዊው ኤዲን ሃዛርድ ሀሳቡን የሚናገረው ስለ ኤስቴቫኦ ዊሊያን። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ቪኒሲዮስ ጁኒየር በፍሎሬንቲኖ ፔሬስ ሁልጊዜም የማይነካ ተጫዋች እንደሆነ ተደርጎ ይቆጠራል። እሱ ጉዳት ካልደረሰበት በስተቀር በጨዋታዎች ወቅትም እንዲቀየር አይፈለግም። በአልቫሮ አርቤሏም ቢሆን በዚህ ጉዳይ ላይ ቀድሞ ተነግሮታል ነው የተባለውና ቪኒሲዮስ ጁኒየር በፍሎሬንቲኖ ፔሬስ ሁልጊዜም የማይነካ ተጫዋች ተደርጎ እንደሚቆጠር ጭምር ነው መረጃዎች እየወጡ የሚገኙት። በተለይ አልቫሮ አርቤሏ ከመጣ በኋላ በተለይ ተጫዋች ተቀይሮ እንኳን የማይወጣ አይነት ተጫዋች ሆኗል፣ ወይም ደግሞ በቡድን ውስጥ የማይነኩ ተጫዋቾች ተብለው ከሚነሱት መካከል አንደኛው ነው። ከሻቪ አሎንዞ ጋር ትልቁ ሰጣ ገባ የነበረው ሻቪ አሎንዞ ቀይሮ በተደጋጋሚ ሲያስወጣው እንመለከት ነበርና በዛም ብስጭቱን ሲገልጽ እንደነበር እናስታውሳለን። በተለይ በኤል ክላሲኮ መርሃ ግብር ላይ በአንድ ወቅት ተቀይሮ በወጣበት አጋጣሚ ላይ በጣም ብስጭቱን ሲገልጽ እንደነበርና ብለቅ ይቻላል የሚል አይነት ሀሳብንም ጭምር ሲያጋራ እንደነበር እናስታውሳለን። ይህ ተጫዋች ግን በፍሎሬንቲኖ ፔሬዝ በጭራሽ የማይነካ ተጫዋች ተደርጎ እንደሚቆጠር ነው መረጃው የወጣው። አሰልጣኝ ኡናይ ኤምሪ በክረምቱ ሪያል ማድሪድን ለመቅጠር ካሰባቸው አሰልጣኞች መካከል አንደኛው ሲሆን ክለቡ በዝርዝር ውስጥም ከያዛቸው ስሞች ውስጥ አንደኛው እንደሆነ እየተነገረ ነው። ከዚያ በተጨማሪ ሪያል ማድሪድ የክረምቱን ቅጥር በተመለከተ ከኡናይ ኤምሪ ጋር የመጀመሪያ ግንኙነትን ማድረጉ ጭምር ነው እየተገለጸ የሚገኘው። ስካይ ስፖርት መረጃውን እንዳጋራው ከሆነ ሪያል ማድሪድ በቀጣይ ክረምት ለመቅጠር ያሰበው ትልቁ አሰልጣኝ ኡናይ ኤምሪን እንደሆነና በቅርቡ በትልቁ ንግግሮችን እንደሚያደርግ ጭምር ነው እየተገለጸ የሚገኘው። አሰልጣኝ ኡናይ ኤምሪም በአስተን ቪላ ቤት የመብቃት አይነት ስሜት እየተሰማቸው እንደሆነና ከዚህ በላይ ቡድኑ ያድጋል ብለው እንደማያስቡ ጭምር ባላቸው ተጫዋቾች ከዚህ በላይ ከፍ ይላል ብለው እንደማያስቡ እየተሰማቸው እንደሚገኝ የውስጥ አዋቂዎች ይናገራሉና ክለብ ለመቀየር ትክክለኛው ጊዜ እንደሆነ ይሰማቸዋል። ምናልባት ደግሞ ሪያል ማድሪድ ጥያቄ የሚያቀርብላቸው ከሆነ ወደዛ ለማምራት አይናቸው ላያሹ እንደሚችሉ እየተገለጸ ነው። ሪያል ማድሪድ አሰልጣኝ ኡናይ ኤምሪን ለመሾም በውስጥ ውይይቶችን እያደረገ እንዳለ ግን እየሰማን ነው። ከኡናይ ኤምሪ በተጨማሪ ግን የርገን ክሎፕና ሌሎችም አሰልጣኞችን በተመለከተ ውይይቶች እየተደረጉ ነው። ሆኖም እስካሁን ያሉት ውስጣዊ ንግግሮች ብቻ ናቸው። አሰልጣኝ አልቫሮ አርቤሏም እስከ ውድድር ዓመቱ መጨረሻ ድረስ እድል ይሰጠዋል። ጥሩ ነገሮችን ማሳየት የሚችል ከሆነ አርቤሏም ሊቀጥል የሚችልበት እድሉ አለው ብሏል ፋብሪዚዮ ሮማኖ ሲናገር። ነገር ግን አሁን ላይ የመጡት ከሚገኙ ውጤቶች አንጻር ሪያል ማድሪድ ከኮፓ ዴል ሬ እንዲሁ ከውድድር ውጭ የሆነው በአርቤሏ የመጀመሪያው ጨዋታ ነው። ከዛ ውጭ ደግሞ በአውሮፓ ቻምፒየንስ ሊግም ከ1 እስከ 8 ውስጥ ሆኖ
ቶፕ ውስጥ ሆኖ ማጠናቀቅ እንዲሁ አልቻለም። የላሊጋው ላይም ትልቅ ፉክክር እያደረገ ነው፣ ምንም እንኳን ሪያል ማድሪድ መሪ እንደሆነ ቢታወቅም እና በዚህ ውድድር ዓመት በተለይ ዋንጫዎችን የማያመጡ ከሆነ አርቤሎ የመሰናበት እድሉ በጣም ሰፊ ነው ተብሎ ይታሰባልና በቋሚነት የመቀጠል እድሉ በጣም ጠባብ ነው። ስለዚህም ሌሎች አሰልጣኞችን ለመቅጠር እድሎችን ያገኛሉ። ምናልባት ግን ዋንጫዎችን ማሸነፍ የሚችል ከሆነ ግን አልቫሮ አልቤሮ አሁንም እድሎች ሊሰጡት የሚችልበት እድል ይኖራል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። በዚህ ሳምንት በአውሮፓ ቻምፒየንስ ሊግ ከቤኔፊካ ጋር ጨዋታቸውን እንዳደረጉ ይታወሳል ሪያል ማድሪዶች እና በዛ ጨዋታ ላይ በርከት ያሉ ተጫዋቾች ተቀይረው ሲወጡ ብስጭታቸውን ሲገልጹ ተመልክተናል። ከነዛ መካከል አንደኛው ዲን ሃውችሰን ነው። ትናንትና በነበረው ፕሮግራማችን ላይ አርዳ ጉሌርን በዛ ጉዳይ አንስተ ነው ነበር። አርዳ ጉሌር ተቀይሮ ሲወጣ እኔን ብቻ ነው ሁሌ የሚል አይነት ሀሳቦችን ሲያንጸባርቅ እንደነበር ጭምር ተመልክተናል እና ማርካም ደግሞ ሰፊ ሀተታዎችን ወይም ሰፊ ዜናዎችን ሲያወጣም የአርዳ ጉሌር ቀያሪ ትክክለኛ ቀያሪ እንዳልነበር ነው ማርካ ያነሳው። በጨዋታው ላይ ምናልባት ከኬሊያን ምባፔ ቀጥለው በጣም ጥሩ ፐርፎርመንስ ያደርግ የነበረው ተጫዋች አርዳ ጉሌር ነበርና በዛ ጨዋታ ላይ ተቀይሮ መውጣት ስህተቱ ነበር ሲልም ጭምር ነው የተናገረው። ነገር ግን በአልቫሮ አርቤሎ አሰር የጁድ ቤሊንጋም እና የቪኒሲዮስ ጁኒየር አይነኬ መሆን አርዳ ጉሌርን ተቀይሮ እንዲወጣ እንዳደረገው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው እንዳልኳችሁ ዲን ሃውችሰን ነው። በአልቫሮ አርቤሎ ውሳኔ አማካኝነት ተቀይሮ በሚወጣበት ሰዓት ሌላኛው ብስጭቱን ያሳየ ተጫዋች ነው። ተጫዋቹ ከተቀየረ በኋላ ከተጠባባቂ ወንበር ላይ ከመቀመጥ ይልቅም በቀጥታ ወደ መልበሻ ክፍልም ነው ሲያመራ የተመለከት ነው። ዲን ሃውችሰን በሪያል ማድሪድ እየደረሰበት ባለው ነገርም ደስተኛ እንዳልሆነ ጭምር ነው ኮፕ የተባለው የመረጃ ምንጭ እያጋራ የሚገኘው። ፊት መስመሩን ከነቀፌታ ያዳነው ግን ኬሊያን ምባፔ ብቻ ነው ብሏል ማርካ በመረጃው። በአውሮፓ ቻምፒየንስ ሊግ ምሽት ላይ 2 ጎሎችን ሲያስቆጠር የቤኔፊካ ጎልን ያለማቋረጥም ሲያስፈራራ የነበረውም ብቸኛው ተጫዋች ነው። እሱ ያለሱ ግቦችም እንዲሁ ሽንፈቱም ከዚህ የከፋ ሊሆን እንደሚችል ጭምር ነው ሲነገር የነበረውና ኬሊያን ምባፔ በማጥቃቱ መስመር ላይ የራሱን ትልቅ አስተዋጽኦ እያደረገ እንደነበር ጭምር ነው የተነገረው። ነገር ግን ብቸኛው እንደነበር ግን የሚያሳዩ መረጃዎች ናቸው በዛኛው ጨዋታ ላይ የወጡት። ባሎን ዶር ማሸነፍ ይገባኛል ብለዋል ራፊኒሃ ነው ይህንን ሀሳብ የሰጠው። ብራዚላዊው የባርሴሎና የፊት መስመር አጥቂ የሆነው ራፊኒሃ ባሎን ዶርን ማሸነፍ ከሚገባቸው ተጫዋቾች መካከል ቀዳሚው እንደሆነ ይናገራል። ባሎን ዶርን ማሸነፍ ይገባኛል የሚለው ራፊኒሃ ሽልማቱ ከሚገባቸው ተጫዋቾች የመጀመሪያው እኔ ነኝ ብለዋል። ስለ አሰልጣኝ ሃንስ ፍሊክ ያነሳው ተጫዋቹም ሃንስ ፍሊክ ማንም ባላደረገው ሰዓት በእኔ ያመነ ብቸኛው ሰው ነው ሲልም ጭምር የተናገረው። የእሱን ያክል እኔም ራሴን አላምንም፣ እሱን ማመስገን ይኖርብኛል ሲልም ጭምር ነው ጨምሮ የተናገረው። በተለይ ባለፈው የውድድር ዓመት ራፊኒሃ ያሳየው ፐርፎርማንስ እጅግ በጣም ድንቅ እንደነበር እናስታውሳለን። በተለይ የኢንተር ሚላኑ ጨዋታ ነው ወደ ላሚን ያማል እንዲዞር ያደረገው የባሎን ዶሩ ጥያቄ እንጂ እንግዲህ ያሸነፈው ኡስማን ዴምቤሌ እንደሆነ ይታወቃል። ነገር ግን ራፊኒያ ከዛ በፊት ባሎን ዶርን ለማሸነፍ ትልቅ ፌቨራይት ካላቸው ተጫዋቾች መካከል አንደኛው እንደነበረ በርካቶች ያምኑ ነበር። ቁጥሮቹ እጅግ በጣም የሚደንቁ ነበሩና ራፊኒያ የማሸነፍ እድል እንደነበረው ሲነገር እንደነበረ የምናስታውስባቸው ጊዜያቶች ነበሩ። በመጨረሻም ግን ራፊኒያ 5ኛ ደረጃን ይዞ ነው ያጠናቀቀው። ባሎን ዶርንም ኦስማን ዴምቤሌ በተለይ ፓሪስ ሰን ዠርሜን የአውሮፓ ቻምፒየንስ ሊግ ማሸነፉን ተከትሎ ኦስማን ዴምቤሌ ማሸነፉን እናስታውሳለን። ከዚህ በፊት አሰልጣኝ ሃንስ ፍሊክ ከመምጣቱ በፊት ከክለቡ ጋር ሊለያይ የሚችልበት እድል በጣም ሰፊ እንደነበርና ሊለቅም ከጫፍ ደርሶ እንደነበር ይነገራል። ነገር ግን ጀርመናዊው አሰልጣኝ ሃንስ ፍሊክ ቡድኑን በተረከቡበት ጊዜ ግን ያደረጉት ትልቁ ነገር ራፊኒያን የራስ መተማመኑን እንዲገነባ ማድረግ ነበር። ከዛም በተጨማሪ በቡድን ውስጥም ደግሞ ጥሩ ነገሮችን እንደሚሰጡት ጭምር የተናገሩበት ቃል ራፊኒያን በትልቁ እንደለወጠው ይታመናል። ተጫዋቹም ከባርሴሎና ሊለቅ ከጫፍ የደረሰበት ጊዜ እንደነበር ነው የሚነሳው። እሱም ይናገራል። እኔ እንኳን ራሴን እንደዛ አላምነውም፣ ሃንስ ፍሊክ እኔ ላይ እንደሚያምነው ያንዴ እኔ እንኳን ራሴን እንደዛ አላምነውም ነበር ሲልም ጭምር ነው የተናገረውና ሃንስ ፍሊክ በትልቁ እንደለወጠው ይነገራል። አሁን ላይ ግን በባርሴሎና አይነኬ ከሚባሉ ተጫዋቾች መካከል አንደኛው ነው። ራፊኒሃ ባሎን ዶርንም የማሸነፍ ይገባኛል ሲልም ጭምር ነው የተናገረው። ከአልናስር እንዲለቅ የተደረኩት ብዙ ጎሎችን ስለማያስቆጥር ነው ብለዋል አንደርሰን ታሊስካ ነው ይህንን ሀሳብ የሰጠው። ብራዚላዊው አጥቂ አንደርሰን ታሊስካ ከቀድሞ ክለቡ አልናስር አስተዳደር ከክለቡ እንዲለቅ እንደተገፋ ነው የተናገረው። የአልናስር አስተዳደር ክለቡን እንዲለቅ ገፍተውኛል ያለው አንደርሰን ታሊስካ ሲናገር ምክንያቱም ብዙ ጎሎችን ስለማስቆጠርና መሰናክል ስለሆንኩባቸው ነው ሲልም ጭምር ነው የተናገረው። የአሁኑ የአልናስር አስተዳደር ንግድ ላይ ያተኮረ ነው ሲል የገለጸው ተጫዋቹ እነሱ እኔን አይወክሉኝም በማለትም ነው ለደጋፊው የተናገረው። አክሎም የክለቡ አዲስ ጅማሮ አካል ነኝ፣ ነገር ግን እነሱ በክለቡ ያለኝን ታሪክ አላከበሩልኝም ሲልም ጭምር ነው የወቀሰው። አንደርሰን ታሊስካ በአሁኑ ሰዓት በቱርክ ክለብ ፌነርባቼ በመጫወት ላይ ይገኛል። በቅርቡም ዋንጫ ማሸነፋቸው
የሚታወስ ጉዳይ ነውና በአልናስር ቤት ጎሎችን ስለማስቆጠር ነው ከቡድኑ ልውጣት ያደረኩት ሲልም ጭምር ነው የተናገረው አንደርሰን ታሊስካ። የሴሪኤ የወሩ ምርጥ ተጫዋች ማን ይሆናል የሚለውን እንመልከት። የ2025/26 የውድድር ዘመን የጣሊያን ሴሪኤ የወርሃ ጥር የወሩ ምርጥ ተጫዋች እጩዎች ይፋ ተደርገው ተዘርዝረዋል። በዚህ መሰረትም የዩቬንቱሱ ተጫዋች የሆነው ጆናታን ዴቪድ በዚህ ዝርዝር ውስጥ ከተካተቱ ተጫዋቾች መካከል አንደኛው ነው። በተለይ በቅርቡ ናፖሊን ባሸነፉበት ጨዋታ ላይ ጎል እንዳስቆጠረ ጭምር እናስታውሳለን። ጥሩ እንቅስቃሴዎችንም ሲያደርግ ነበር። በዚህ ዝርዝር ውስጥ ተካቷል ከዩቬንቱስ። ሌላኛው የዤኗ ተጫዋች የሆነው ሎሬንዞ ካምፖኜ እንዲሁ በዚህ ዝርዝር ውስጥ ከተካተቱ ተጫዋቾች መካከል ይገኛል። በኢንተር ሚላን ቤት በጣም ጥሩ ጊዜያቶችን እያሳለፈ የሚገኘውና በተለይም በአውሮፓ ታላላቅ ክለቦች ከሚፈለጉ ተጫዋቾች መካከል አንደኛው የሆነው ፌዴሪኮ ዲማርኮ የኢንተር ሚላኑ የግራ ተመላላሽ ተከላካይ እሱም በዚህ ዝርዝር ውስጥ ከተካተቱ ተጫዋቾች መካከል አንደኛው ነው። ሌላኛው የኮሞ ተጫዋች የሆነው ዶቪካስም በዚህ ዝርዝር ውስጥ ተካቷል። የአታላንታው ተጫዋች የሆነው ክሪስቶቪችም በዚህ ዝርዝር ውስጥ አለ። የኤሲ ሚላኑ እንዲሁ ደግሞ አድሪያን ራቢዮም በእጩነት ከቀረቡ ተጫዋቾች መካከል አንደኛው ነውና ከነዚህ ተጫዋቾች መካከልም የወሩ የጣሊያን ሴሪኤ ምርጥ ተጫዋች ማን ይሆናል የሚለው በቅርብ ጊዜ እንደሚወሰን ነው በርካቶች ያነሱት። ክሪስታል ፓላስ ተጫዋች ሊያስፈርም ከጫፍ እንደደረሰ ተነገረ። ክሪስታል ፓላስ የአስተን ቪላውን የፊት መስመር ተሰላፊ የሆነው ኢቫን ጉሳንድስን ነው ለማስፈረም በንግግር ላይ መሆናቸው የተነገረው። በአሰልጣኝ ኦሊቨር ግላርሰን የሚመራው ክሪስታል ፓላስ የዝውውር መስኮቱ ሳይጠናቀቅ በውሰት ለመውሰድም ማቀዱን የተነገረው። ተጫዋቹ ባለፈው ክረምት በኒስ በ35 ሚሊዮን ዩሮ አስተን ቪላን መቀላቀሉ የሚታወስ ነው። የ24 ዓመቱ የክንፍ ተጫዋችም በሌሎች የአውሮፓ ክለቦች ቢፈለግም አሁን ላይ ክሪስታል ፓላስም ሊያመራ እንደሆነ እየተገለጸ ነው። የፊት መስመሩን እያጠናከረ የሚገኘው ክሪስታል ፓላስ ብሬነን ጆንሰንን ከቶተንሃም ማስፈረሙን እናስታውሳለን። በተጨማሪም ደግሞ ጆርገን ስትራን ላርሰንንም ከወልቨርሃምፕተን ወንደረርስም ለማስፈረም ከስምምነት መድረሱ የሚነገር ጉዳይ ነው። በተለይ ደግሞ ዣን ፊሊፕ ማቴታ ከዚህ ክለብ ሊለቅ የሚችልበት እድል በጣም ሰፊ ከመሆኑ ጋር በተያያዘ የተለያዩ አጥቂዎችን ለመመልከት ጥረቶችን እያደረጉ ይገኛሉ። ዣን ፊሊፕ ማቴታ ከዚህ ክለብ ጋር መለየት እንደሚፈልግም በይፋ መናገሩ ይታወሳል። ስለዚህም በቅርቡም ይህንን ተጫዋች ለመተካትም የተለያዩ ተጫዋቾችን ለማስፈረም ጥረቶችን እያደረጉ እንደሚገኝ ጭምር ነው መረጃዎች እየወጡ የሚገኙትና እነዚህን ሁለት ተጫዋቾች ለማስፈረምም በትልቁ እንቅስቃሴዎችን እያደረጉ ነው። በቅርቡም እንደሚያስፈርሙት ጭምር ነው እየተገለጸ የሚገኘው። ሌላኛው በዚሁ የምናነሳው ጉዳይ ቶተንሃም የናፖሊዮን ኮከብ አሌዛንድሮን ለማስፈረም እቅድ አለው። በዘንድሮው የውድድር ዘመን በመከላከል ረገድ ደካማ አፈጻጸም እያሳየ የሚገኘው ቶተንሃም ሆትስፐርስ የመከላከል ክፍሉን ለማጠናከር የ26 ዓመቱን ጣሊያናዊ ተከላካይ አሌሳንድሮን ለማስፈረምም እያሰበ ነው። እንደ ካልቺዮ መርካቶ ዘገባ ከሆነ የቀድሞው የቶተንሃም አሰልጣኝ አንቶኒዮ ኮንቴ በአሁኑ ወቅት ናፖሊን እየመሩ ሲሆን ቡድናቸው በቅርቡ ከቻምፒየንስ ሊግ መውጣቱን ተከትሎ ተጫዋቾቻቸውን ማቆየት ከባድ ሊሆንባቸው ይችላል። ቶተንሃም ደግሞ አሌዛንድሮን ለማስፈረም ይፋዊ ጥያቄን ለማቅረብም እየተዘጋጀ ነው። በተለይም ራዱ ድራጉሲን ወደ ሮማ ወይም ናፖሊ ሊያመራ እንደሚችል የሚነገር ሲሆን ክለቡን የሚለቅ ከሆነ አሌዛንድሮን ለማስፈረም ዋነኛ ተተኪ አድርገው አስበውታል። ይህ ተጫዋች በመሀል ተከላካይነት በግራ መስመር ተከላካይነትም የመጫወት ችሎታ እንዳለው ነው በርካቶች የሚያምኑትና እነዛ ቦታዎች ላይ ማገልገል የሚችል አይነት ተጫዋች ተደርጎም ይታያል። ስለዚህም ሁለገብ አይነት ተከላካይ ቨርሳታይል አይነት ተጫዋች ተደርጎም ነው የሚቆጠረው። ቶተንሃም በአሁኑ ወቅትም የፕሪሚየር ሊግ የደረጃ ሰንጠረዥ 14ኛ ደረጃ ላይ ተቀምጧል። በ23 ጨዋታዎች ውስጥም 31 ጎሎችን ያስተናገደ ሲሆን የመከላከል ድክመት በቀጣዩ ዓመት የአውሮፓ መድረክ ተሳትፎን የሚያደርጉት ጉዞ ላይ አደጋ ጥሎባቸዋል። ናፖሊ ተጫዋቹን እስከ 2029 ዓ.ም የሚያቆይ ውል ስላለውና ተጫዋቹ በጣሊያን ሻምፒዮናም እየተፎካከረ በመሆኑ ቶተንሃም ተጫዋቹን ለማግኘት እጅግ ከፍተኛ የሆነ ገንዘብን ማቅረብ ይኖርበታል። ኮንቴም ቢሆኑ በውድድር ዘመኑ አጋማሽ ላይ ቁልፍ ተከላካያቸውን ለቀድሞ ክለባቸው አሳልፈው ለመስጠት ፍቃደኛ ላይሆኑ ይችላሉ ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ለዕለተ አርብ የጧቱ የመረጃ ሰዓታችን ያዝንላችሁ ፕሮግራም ይህንን ይመስል ነበር። በከሰዓቱ ፕሮግራማችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ የዝውውር ጉዳዮችን አካተን ሰፋ አድርገን ወደ እናንተም የምንመጣ ይሆናል። ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራማችን እንገናኛለን። መልካም ጊዜ
መልካም ቀንም እንዲውልላችሁ ነው በአክብሮት የምመኘው።